Tehran in retaliation launched fresh strikes targeting US allies in the Gulf. የአሜሪካ ሽንፈት የአያቶላህ ሆሚኒ ስርዓተ ቀብርና ያገረሸው ጦርነት Was the mysterious masked man spotted carrying Ali Khamenei's coffin actually Mujtaba Khamenei? ኢራን ከ1970ዎቹ መጨረሻ አንስቶ ለ10 ዓመታት ከፍተኛውን የሃይማኖታዊና ፖለቲካዊ ስልጣን ጨብጠው የኖሩትና በአሁኑ ጦርነት መጀመሪያ ላይ በደረሰባቸው ጥቃት የተገደሉትን አያቶላህ አሊ ሆሚኒ ይፋዊ የቀብር ስነ ስርዓት እያካሄደች ነው። የኢራንን እስላማዊ አብዮት ከመምራት አንስቶ ሀገሪቱ አሁን ያላት የፖለቲካዊ አስተዳደር መዋቅርና የውጭ ግንኙነት ላይ ጉልህ ተጽዕኖና ሚና የነበራቸው አያቶላህ አሊ ሆሚኒ አመራራቸውን የማይወዱ እንዳሉ ሁሉ በርካታ ኢራናውያን የላቀ ፍቅርና ክብር የሚቸሯቸው ግለሰብ መሆናቸውን ለሳምንት ያህል ሲካሄድ የቆየው የሽኝት ስነ ስርዓት ይጠቁማል። አያቶላህ ሆሚኒ የአሜሪካና በተለይም ደግሞ የእስራኤል ጥቃት ኢላማ እንደሆኑ እያወቁ በጦርነቱ ዋዜማ ላይ በቢሮአቸው ተገኝተው አብረዋቸው ከነበሩት የቤተሰቦቻቸው አባላትና ከፍተኛ ባለስልጣኖቻቸው ጋር መገደላቸውን ለሀገራቸው የተከፈለ ሰማዕትነት አድርገው የሚቆጥሩት በርካቶች ናቸው። ይህ ደግሞ ግለሰቡ በፊት የነበራቸው ተወዳጅነት ይበልጥ እንዲጨምርና ኢራናውያንም በእርሳቸው እግር ስር ለተተካው ኃይል ድጋፍ ለመስጠትና የሀገራቸውን ህልውና ለማስጠበቅ የበለጠ ዋጋ ለመክፈል እንዲዘጋጁ አድርጓቸዋል። እንደሚታወቀው አሜሪካና እስራኤል ኒውክሌር የታጠቁ ከዚያ በመለስ ያሉ ስፍር ቁጥር የሌላቸው የጦር መሳሪያዎችን ሲያመርቱና ለዚህ ጦርነት ሲዘጋጁ የኖሩ ቢሆንም የኢራን መንግስት ጦር ሰራዊቱና ህዝቡ በሚያስደንቅ ብሔራዊ ስሜት ሀገራቸውን ለመታደግ በልበ ሙሉነት ቆመው ቀላል የማይባል መስዋዕትነት ከፍለው ራሳቸውን አስከብረዋል። የኢራንን የውስጥ የፖለቲካዊ አስተዳደር መዋቅር፣ የህዝቡን ስነልቦናና የሀገሪቱን የጂኦስትራቴጂ አቅሞች በቅጡ ያልተረዱ ወይም የአሜሪካንና የእስራኤልን ኃይል አጋነው የተመለከቱ ሁሉ ኢራን ልክ እንደ ኢራቅ፣ ሊቢያ፣ ሶሪያ ወዘተርፈ ትሆናለች ብለው ገምተውም ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕና ባለስልጣኖቻቸውም በአጭር ጊዜ ውስጥ ኢራንን እንደ ቬንዙዌላ እናደርጋታለን ብለው ፎክረው ነበር። ለዓመታት ራሷ አሜሪካ በጣለችባት ማዕቀብ የተነሳ ኢኮኖሚዋ በኃይል መጎዳቱና ህዝቧን በዚህ ምክንያት የተለያዩ አይነት ቀውሶችን እያስተናገደ በመሆኑ በውጪ ጥቃት አሊያም ከውስጥ በሚነሳ ተቃውሞ የአያቶላህ አሊ ሆሚኒን መንግስት ለመጣልና በመትኩ እሷ የምትፈልገውን አካል ስልጣን ላይ ለማስቀመጥ እንደሚያግዛት ብታምንም ከወራት በኋላ የታየው ውጤት ግን የተገላቢጦሽ ነው። አያቶላህ አሊ ሆሚኒ ቢገደሉም በእርሳቸው ቦታ ልጃቸው ሞጅተባ ኻሜኒን እንዲሁም በሌሎች የተገደሉ ትላልቅ ወታደራዊ ባለስልጣናት ቦታ ሌሎችን በመተካት የኢራን አብዮታዊ ዘብ ሀገሪቱን እያስተዳደረ ይገኛል። ኢራን በሺዎች የሚቆጠሩ ዜጎቿ ተገድለውባታል። በርካታ የወታደራዊ ተቋሞቿ ወድመዋል። ዳሩ ግን ይህን ጦርነት አሸንፋለች ለማለት የሚያስችሉ ማሳያዎችን መጥቀስ ይቻላል። አንደኛ፣ የአሜሪካና እስራኤል በኢራን ላይ የመንግስት ለውጥ የማካሄድ ህልም ፉርሽ ሆኗል። ሁለተኛ፣ ኢራን በሆርሙዝ ሰርጥ ላይ ያላትን ጂኦስትራቴጂያዊ ተጽዕኖ ከበፊቱም ይበልጥ አጠናክራ መቀጠልና ቁልፍ የማጥቂያ መሳሪያ አድርጋ መጠቀም ችላለች። አሜሪካ በዚህ ጦርነት አንድ ማሳካት የምትፈልገው ነገር ይህን ኢራን በሆርሙዝ ሰርጥ ላይ የምታሳድረውን ጂኦስትራቴጂያዊ ተጽዕኖ ማስቀረት ወይንም በኃይል መቀነስ ቢሆንም አልተሳካላትም። 3 ኢራን በሰላም ስምምነቱ ላይ በአሜሪካ ታግዶባት የነበረ ገንዘቧ ሊለቀቅላት፣ የነዳጅ ምርቷን እንድትሸጥ እንዲፈቀድላት እንዲሁም $300 ቢሊዮን ያህል የመልሶ ማቋቋሚያ ገንዘብ እንዲሰጣት መወሰኑ ጦርነቱን የእውነትም እንዳሸነፈች የሚያሳዩ ናቸው። ጠላቱን ተዋግቶ በጦርነት ማግስት በዚያው ከሱ ጋር ጦርነት ገጥሞ በነበረው አካል ይህን ያህል ገንዘብ እንዲሰጠው የተባለ በዘመናዊው ዓለም ታሪክ የመጀመሪያው ሀገር ኢራን ሳትሆን አትቀርም ትላለች አንዲት ጋዜጠኛ ነገሩን ስትገልጸው። በአንጻሩ ከእስራኤል ጋር ሆና ኢራንን ስትወጋ የቆየችው አሜሪካ በዚህ ጦርነት ምክንያት ከገንዘብና ከቁሳዊ ጉዳት ባሻገር እጅግ ከፍተኛ ዲፕሎማሲያዊ ኪሳራ እንደደረሰባት ይታወቃል። ምንም እንኳን በተዘዋዋሪ መልኩ እገዛ እንዳደረጉ የሚገልጹ አንዳንድ መረጃዎች ቢኖሩም ብዙዎቹ የአሜሪካ አጋር ናቸው የሚባሉት የአውሮፓ ሀገራት በኢራን ጦርነት ላይ አለመሳተፋቸውና ለአሜሪካ የአየር ክልላቸውን አለመፍቀዳቸው ከዲፕሎማሲያዊ ኪሳራዎቹ መካከል የሚመደብ ነው። ይህ በተወሰነ መልኩ አሜሪካ አጋሮቿ ከሚባሉት የአውሮፓ ሀገራት ጋር ወደፊት በሚኖራት የወታደራዊ ግንኙነት ላይ አሉታዊ ተጽዕኖ ሳያሳድር አይቀርም። ዶናልድ ትራምፕ አሜሪካና እስራኤል በኢራን ላይ ካደረሱት የመጀመሪያው ጥቃት አንስቶ በቅርቡ እስከተካሄደው ሁለተኛው ጦርነት ድረስ ያሳዩት ከአንድ ትልቅ ሀገር መሪ የማይጠበቅ ለቃል ያለመታመንና ጦርነቱ ለሚያስከትለው ዓለም አቀፋዊ ቀውስ ግድ የለሽ መሆን የእርሳቸውንና የሀገራቸውን መስል ያበላሸ ጉዳይ ነው። ዶናልድ ትራምፕ የአሜሪካ 250ኛ የነጻነት በዓል የሚከበረው በእርሳቸው ሁለተኛ የስልጣን ዘመን ውስጥ መሆኑን ታሳቢ በማድረግ
ለሚፈልጉት ፖለቲካዊ ግብ እንደ መልካም አጋጣሚ ለመጠቀም ጥረት ሲያደርጉ ቢታዩም በኢራን ላይ የገቡበት የምርጫ ጦርነትና ውጤቱ ነገርየው ላይ የራሱን ጥላ ጥልቶበታል ማለት ይቻላል። አሜሪካ ራሷን የነጻነትና የዲሞክራሲ ተምሳሌት አድርጋ ስትገልጽ ኖራለች። ይህ 250 ዓመት የሞላው የነጻነት በዓሏ ያስገኘላት ትልቁ ፍሬ እንደሆነም ይነገራል። ዳሩ ግን ባለፉት 10 ዓመታት በዓለም ዙሪያ ያካሄደቻቸው ፖለቲካዊ ጣልቃ ገብነቶችና በሷ ቀጥተኛ ተሳታፊነት ወይም አጋጋይነት የተለኮሱ የጦርነት እሳቶች በዚህም ምክንያት የደረሰው መጠነ ሰፊ ሰብአዊና ቁሳዊ ጉዳት የነጻነትና የዲሞክራሲ ተምሳሌትነቷን ገለጻ ይቃረናል፣ ትርጉም አልባም ያደርገዋል። ይህ ሁኔታ ሀገሪቱ በኢኮኖሚ፣ በትምህርት፣ በሳይንስና ቴክኖሎጂ እንዲሁም በሌሎች ዘርፎች የደረሰችበትን ከፍተኛ ደረጃና የገነባችውን ምስል በማበላሸት መንግስቷ ከዕለት ወደ ዕለት እየተጠላ እንዲሄድ በማድረግ በኩል ቀላል የማይባል አሉታዊ ሚና ተጫውቷል። በአያቶላህ ኻሜኒ የቀብር ስነ ስርዓት ላይ ዶናልድ ትራምፕና ባለስልጣኖቻቸውን በተመለከተ የኢራን ህዝብ ያንጸባረቀው ስሜት ለዚህ አንዱ ማስረጃ ነው። ከዶናልድ ትራምፕና ከአያቶላህ ኻሜኒ የቀብር ስነ ስርዓት ጋር በተያያዘ የበርካቶችን ትኩረት የሳቡ ሁለት ነገሮችም አሉ። አንዱ በስነ ስርዓቱ ላይ ለመሳተፍ አደባባይ የወጡ ኢራናውያን ለሟቹ የሀገራቸው የቀድሞ መሪ ያሳዩትን ፍቅርና ክብር አስመልክቶ ትራምፕ የሰጧቸው አስተያየቶችና ኢራን ደግሞ ለዚህ የሰጠችው ያጸፋ ምላሽ ነው። ሁለተኛው ጉዳይ ደግሞ በስነ ስርዓቱ ላይ ከታደሙት መካከል ጦርነቱ ከተጀመረ ጊዜ አንስቶ አንድም ቀን በአካል ታይተው የማያውቁና ተደብቀው የነበሩ የኢራን ከፍተኛ ወታደራዊ ባለስልጣኖች የሚገኙበት መሆኑ ነው። በሌላ በኩል ደግሞ ሟቹን አያቶላህ አሊ ኻሜኒ የተኩትና ከተሾሙ ወዲህ እስካሁን በአካል ታይተው የማይታወቁት ሙጅተባ ኻሜኒ በአባታቸው የቀብር ስነ ስርዓት ላይ ለመገኘታቸው ምክንያቱ ምንድነው የሚል ጥያቄ ይነሳል። ለመግቢያነት ይህን ያህል ካልናችሁ ዘንድ በዛሬው የሳሎን ቲዩብ ጥንቅራችን አሜሪካ በኢራን ጦርነት የገጠማትንና ባለሙያዎቹ ስትራቴጂያዊ ሽንፈት በማለት የሚገልጹትን ሁኔታ የአያቶላህ ኻሜኒን የቀብር ስነ ስርዓት ለመታደም የመጡት የኢራን ከፍተኛ ወታደራዊ ባለስልጣኖችን ማንነትና የሙጅተባ ኻሜኒን መገኛ፣ ትራምፕ ስለ አከባበሩ የሰጡትን አስተያየት፣ ዳግም ያገረሸውን የሁለቱን ሀገራት ግጭትና የሆርሙዝ ሰርጥ ያለበትን ሁኔታ በመጠኑ ዘርዘር አድርገን ለመመልከት እንሞክራለን። አዘጋጁ ታምራት መቻል ነው። አብራችሁን ቆዩ። የኢራን ጦርነት በአሜሪካ ላይ ስትራቴጂያዊ ሽንፈትን እንዳስከተለ የሚናገሩት ተንታኞች የቪየትናምን ጦርነት ለማነጻጸሪያነት ያቀርቡታል ይላል ፈርስት ፖስት የሰራው ዘገባ። ዘገባው ይቀጥልና እንዲህም ይላል። የቪየትናም ጦርነት ብዙ ዓመታትን የወሰደ እጅግ ከፍተኛ ጉዳትን ያስከተለ ነው። የኢራን ጦርነት ከዚህ አንጻር ሲታይ የተካሄደው ለ3 ወራት የደረሰው ጉዳትም ውስን ነው። በእርግጥ የቪየትናም ጦርነት በአሜሪካ ላይ ብሔራዊ ሀፍረትን ያስከተለ ጦርነት ነበር። በ2014 የተደረገ አንድ ጥናት እንደሚያሳየው ከአጠቃላይ ሕዝቡ ውስጥ 58 በመቶ የሚሆነው ጦርነቱ የተካሄደባቸው ዓመታት በአሜሪካ ታሪክ ውስጥ የጨለማ ጊዜ ነበሩ ብሎ ያምናል። ሆኖም አሜሪካ ያን ያህል ጉዳት ካስተናገደችበት ጦርነት ከብዙ ዓመታት በኋላም እንኳን ቢሆን ወጥታ ከቪየትናም ጋር ጭራሽ ዲፕሎማሲያዊ ግንኙነት ማድረግ ሁሉ ችላለች። አሜሪካ የቀዝቃዛውን ጦርነት አሸንፋለች። ለረጅም ዓመታት የዓለም ሀያል ሆናም ቆይታለች። ኢኮኖሚዋ ብዙም ሳይጎዳ ቀጥሏል። ምንም እንኳን ጦርነቱ ብዙ ጉዳት ቢያስከትልባትም ሁሉንም ነገር ውጣ ለመቀጠል ግን አልተቸገረችም። ስለ ኢራን ጦርነት ግን እንዲህ ማለት ይቻላል ወይ የሚል ጥያቄን በማንሳት ዘገባው ማብራሪያውን ይቀጥላል። ትራምፕ አስወግደዋለሁ ያሉት መንግስት ጭራሽ በፊት ከነበረውም ተጠናክሮ ቀጥሏል። በአገሪቱ ከፍተኛ ባለስልጣናት መካከል አንዳንድ ልዩነት እንደተፈጠረ ቢወራም የኢራን እስላማዊ አብዮታዊ ዘብ የሚባለው ክፍል ውጤታማ በሆነ መልኩ ሀገሪቱን ማስተዳደሩን ቀጥሏል። የኢራን የኒውክሌር ፕሮግራም ሌላኛው መነሳት ያለበት ነገር ነው። ትራምፕ ለዓለም ሁሉ ስጋት ነው እያሉ ሲናገሩለት የነበረው የኢራን የኒውክሌር ፕሮግራም ጉዳይ ከ3 ወራት የቦምብ ድብደባ በኋላ ምን ላይ ደረሰ ተብለው ቢጠየቁ ምን ሊሉ ይችላሉ? የኢራን የበለጸገ ዩራኒየም በተመለከተ ምንም ነገር አለመወሰኑ፣ የኒውክሌር ፕሮግራሙን በተመለከተም እንዲሁ ምንም አይነት ድርድር አለመካሄዱ ሳይበቃ ትራምፕ እንዲያውም ኢራን የተወሰነ ባሊስቲክ ሚሳኤል እንዲኖራት መፍቀድ ይገባል የሚል አስተያየት ሲሰጡ ተደምጠዋል። ይህ ብቻም አይደለም። ኢራን ታግዶባት የነበረ 12 ቢሊዮን ዶላር ተለቆላታል። በነዳጅ ዘይት ሽያጭ ላይ አሜሪካ ጥላባት የነበረውን ማዕቀብ አንስታላታለች። ለመልሶ ግንባታ የሚውል 300 ቢሊዮን ዶላር ይሰጣታልም ተብሏል። ከሁሉም በላይ ደግሞ የሆርሙዝ ሰርጥን እሷ በምትፈልግበት ጊዜና በምትፈልገው መልኩ መዝጋት መክፈት እንደምትችል ከጦርነቱ ተምራለች። አሜሪካ ከቪየትናም በተቃራኒ አሁን ጦርነቱን ስታካሄድ የነበረችበት የፋርስ ባህረ ሰላጤ ወይም የምዕራብ እስያ ክፍል ካለው በጣም ስትራቴጂያዊ ፋይዳና በዓለም የነዳጅ አቅርቦት ላይ ከሚጫወተው ሚና አንጻር ጦርነቱ ውስጥ ከገቡ በኋላ
እንደ ቀላል ለቀውት የሚወጡት ቦታ አይደለም። በወታደራዊ አቋሟ የተጠናከረች ኢራን አሜሪካና እስራኤል ካላቸው ጠንካራ ወዳጅነት ጋር ተዳምሮ ወደፊት በሁለቱ ወገኖች መካከል ጦርነት የሚፈጠርበትን እድል ሰፊ ያደርገዋል ተብሎ ይገመታል። አሜሪካ ይህ ሁኔታ በመጪዎቹ ዓመታት የሚያስከትላቸውን ውጤቶች ለመጋፈጥ ትገደዳለች። አጋሮቿ በውሳኔዎቿ ላይ ጥያቄዎችን ማንሳት ይጀምራሉ። የአሜሪካ ሕዝብ ወደፊት የሚደረጉ ጣልቃ ገብነቶችን ለመደገፍ ፈቃደኝነቱ ይቀንሳል። የኢራን ጦርነት ስትራቴጂያዊ ጉዳቱ ከቪየትናም የበለጠ ጥልቅ ነው። የቪየትናም ጦርነት የአሜሪካንን ክብር ጎድቶ ይሆናል። የኢራን ጦርነት ግን የጎዳው የአሜሪካንን ኃይል ነው። እናም አሜሪካ በኢራን ጦርነት ስትራቴጂያዊ ሽንፈት ደርሶባታል የሚባለው ከነዚህ ነጥቦች በመነሳት እንደሆነ በመግለጽ ፈርስት ፖስት ዘገባውን ያጠቃልላል። የአያቶላህ ሆሜኒን የቀብር ስነ ስርዓት በኢራን መንግስት ባለስልጣናት ላይ ጥቃት ለማድረስ በተለይም እስራኤል እንደ ጥሩ አጋጣሚ ልትወስደው እንደምትችል ይገመታል። ይህንን ኢራን በሚገባ ስለምታውቅም አስፈላጊውን ጥንቃቄ ከማድረግ በተጨማሪ አሜሪካም ሆነች እስራኤል በቀብሩ ስነ ስርዓት ላይ ምንም አይነት ጥቃት እንዳይሰነዝሩ፣ ይህ ከሆነ ግን የከፋ የአጸፋ ምላሽ እንደምትሰጥ አስጠንቅቃ ነበር። የአያቶላህ ሆሜኒ አስከሬን ሽኝትና የቀብር ስነ ስርዓት ላይ ኢራናውያን መሪያቸውን ምን ያህል ይወዱ እንደነበር በጥልቅ የሐዘን ስሜታቸውና በእንባቸው ገልጸዋል። የአያቶላ አስከሬን በተለያዩ የኢራን ከተሞች ጎዳናዎች እየተዘዋወረ በከፍተኛ አጀብ ሽኝት የተደረገለት ሲሆን አስከሬኑ ወደ ኢራቅም እንዲጓጓዝ ተደርጎ እንደነበር መረጃዎች ይጠቁማሉ። የተለያዩ ሀገሮች ኢራን መሪዋን በመቅበሯ የተሰማቸውን ሐዘን የገለጹ ቢሆንም በሚገርም ሁኔታ አሜሪካ በርካታ ሀገሮችን ዲፕሎማቶቻቸውን ልከው በቀብር ስነ ስርዓቱ ላይ እንዳይሳተፉ ማስፈራሪያ ማድረጓና በዚህ የተነሳም 13 የሚሆኑ ሀገራት በስነ ስርዓቱ ላይ በይፋ ለመታደም የነበራቸውን ፕሮግራም ሰርዘዋል ይላል ከኢራን መንግስት የተገኘው መረጃ። እነ አሜሪካ የሰው ሀገር መሪን ገድለው ሲያበቁ በቀብር ስነ ስርዓቱ ላይ የሌሎች ሀገራት መሪዎች በተለይም ተወካዮች እንዳይሳተፉ ያስፈራራሉ። አያቶላህ ሆሜኒ እነ ትራምፕ እንዳሉት የተጠሉ መሪ ከነበሩ የቀብር ስነ ስርዓታቸው መድመቅ ለምን ይህን ያህል ያስፈራቸዋል? እዚህ ጋር ትራምፕ የአያቶላህ ሆሜኒ የቀብር ስነ ስርዓትን አስመልክቶ ተናግረውታል ተብሎ የተዘገበውንና ኢራን ደግሞ ለዚህ የሰጠችውን ያጸፋ ምላሽ ቀጥለን እንመልከት። ዶናልድ ትራምፕ በቀብር ስነ ስርዓቱ ላይ የተገኙትን የኢራን ባለስልጣናት አስመልክቶ ሁሉም የሀገሪቱ ከፍተኛ ባለስልጣናት አንድ ላይ ተሰብስበዋል። በአንድ ተኩስ ሁሉንም ልናስወግዳቸው እንችላለን፣ ነገር ግን እንደዚህ አናደርግም፣ ምክንያቱም ሁሉንም ከገደልናቸው ከኛ ጋር ቁጭ ብሎ የሚደራደር ሰው አይኖርም ማለታቸው ተሰምቷል። ትራምፕ በቀብር ስነ ስርዓቱ ላይ ኢራናውያን በመሪር ለቅሶ የሐዘን ስሜታቸውን ሲገልጹ ማየታቸው እንዳስደነቃቸውና ያልቃሾቹም እንባ ምናልባት የውሸት እንባ ሳይሆን አይቀርም ማለታቸውም እንዲሁ ተሰምቷል። በአርሜኒያ የኢራን ኤምባሲ ለዚህ የሰጠው ያጸፋ ምላሽ አስገራሚ ነው። ሰዎች ሊገደሉ ይችላሉ፣ ላቅ ያሉ ሳቢዎችን ወይም መርሆችን ግን መግደል አይቻልም። አያቶላህ ሆሜኒን ገድላቸዋቸዋል። ዳሩ ግን እንደ እውነቱ ከሆነ አሁን መዓዛው በየስፍራው የተረጨውን የሽቶ ጠርሙስ ነው የሰበራችሁት። እነዚህ ነገሮች እናንተ አይገባችሁም፣ ምክንያቱም ስልጣኔም ታሪክም ክብርም የላችሁም ነበር ያሉት። ከአያቶላህ አሊ ሆሜኒ የቀብር ስነ ስርዓት ጋር በተያያዘ ትኩረትን ከሳቡ ነገሮች መካከል አንዱ ከህዝብ እይታ ተሰውረው የቆዩ የኢራን ከፍተኛ ወታደራዊና ሌሎችም ባለስልጣናት ጉዳይ ነው። በስነ ስርዓቱ ላይ ከታደሙት ውስጥ አንዱ ከፍተኛ የኢራን ወታደራዊ ባለስልጣናት መካከል ሲሆኑ እኚህ ግለሰብ ከህዝብ እይታ ተሰውረው ከቆዩ በኋላ ለመጀመሪያ ጊዜ በአካል መታየታቸው ተዘግቧል። ለአራት ወራት ያህል የት እንዳሉ ሳይታወቅ ምስላቸው ሳይታይ ተደብቀው የቆዩት እኚህ የኢራን ከፍተኛ ወታደራዊ ባለስልጣን አህመድ ቫሂዲ ይባላሉ። ባለስልጣኑ በአካል የታዩት የአያቶላህ አሊ ሆሜኒ የቀብር ስነ ስርዓት አካል የሆነውና ለከፍተኛ የሀገሪቱ ባለስልጣኖች በተዘጋጀው የሐዘን መግለጫ ፕሮግራም ላይ ነው። አንድ ለህዝብ ይፋ የሆነ ፎቶግራፍ ቫሂዲ ለሟቹ የቀድሞ የሀገሪቱ መሪ አያቶላህ አሊ ሆሜኒ አስከሬን ሽኝት ሲያደርጉ ያሳያል። ቫሂዲ በአሁኑ ሰዓት ኢራንን እያስተዳደረ ያለው የእስላማዊ አብዮታዊ ዘብ የበላይ ኃላፊ ሲሆኑ ቀደም ሲል የዚሁ ኃይል ምክትል ኃላፊ፣ የሀገሪቱ የመከላከያና የሀገር ውስጥ ጉዳዮች ሚኒስትር ሆነው እንዳገለገሉም ታውቋል። እኚህ ግለሰብ ከአዲሱ የኢራን የበላይ መሪ ሙጅተባ ኻሜኒ ጋር በቀጥታ ከሚገናኙ በጣት የሚቆጠሩ ባለስልጣናት መካከል አንዱ መሆናቸውና በሀገሪቱ ፖለቲካዊ አስተዳደር ዙሪያ ከፍተኛ ተሰሚነትና ተጽዕኖ እንዳላቸው ይነገራል። በሌላ በኩል በአባታቸው ቦታ ተተክተው ሀገሪቱን የሚመሩት ሙጅተባ ኻሜኒ በቀብር ስነ ስርዓቱ ላይ አለመታደማቸውና በአሁኑ ሰዓት የት ነው የሚገኙት የሚለው ጥያቄ ሌላኛው ትኩረትን የሳበ ጉዳይ ነው።
የአያቶላው 3 ወንድ ልጆች በቀብር ስነ ስርዓቱ ላይ ሲገኙ ከተሾሙበት ጊዜ አንስቶ እስካሁን በአካል ብቅ ብለው ያልታዩትን ሙጅታባ ኻሜኒን በተመለከተ የተለያዩ መረጃዎች ሲነገሩ ይሰማል። አንዳንዶች ግለሰቡ እስካሁን ተሸሽገው የቆዩት አባታቸውና ሌሎች የቤተሰቡ አባላት በተገደሉበት ወቅት በእርሳቸው ላይ ከደረሰው ጉዳት እያገገሙ ነው ሲሉ፣ ሌሎች ደግሞ በቀብር ስነ ስርዓቱ ላይ ያልተገኙትና እስካሁንም ተሸሽገው ያሉት ከእስራኤል የግድያ ጥቃት ለመዳን እንደሆነ ተናግረዋል። እስራኤል የአያቶላህ አሊ ኻሜኒን ህይወት ከመቅጠፍ ባለፈ አዲሱን ተተኪ መሪ ወደ ጨለማ ክፍል ውስጥ አስገብቶ በመቆለፍ ትልቅ ስነ ልቦናዊ ድል ተቀዳጅታለች። አንድ አዲስ መሪ ስልጣን በጨበጠ ማግስት የገዛ አባቱንና የባለቤቱን የቀብር ስነ ስርዓት እንኳን በአካል መገኘት እስከማይችል ድረስ በምድር ቤት ምሽግ ውስጥ እንዲሸሸግ መደረጉ የጥቃቱን አውዳሚነት ለዓለም ያሳየ ሕያው ምስክር ነው። ይህ መሸሸግ ለሀገሪቱ የደህንነት መዋቅር እጅግ አሳፋሪ የታሪክ ጠባሳ ሲሆን ለጠላቶቿ ደግሞ ያለምንም ጥይት የተገኘ ታላቅ የፕሮፓጋንዳ ስኬት ነው። የሀገሪቱ ሚሳኤሎችና ወታደራዊ ኃይል ምንም ያህል የገዘፉ ቢሆኑም ዋና መሪያቸውን ለአጭር ደቂቃ እንኳ በአደባባይ አውጥቶ ለመጠበቅ ዋስትና ማጣታቸውን ማሳየቱ የሀገሪቱን የውስጥ መንፈስ ሙሉ በሙሉ የሚሰብር ክስተት ነው። ሙጅታባ ኻሜኒ በጥላ ውስጥ ሆነው ሀገር ለመምራት የሚሞክሩበት የታሪክ ምዕራፍ አገዛዙ ወደ ፈረሰበት የነገው ውሳኔ ከመድረሱ በፊት የሚገኙበት የመጨረሻው የቆይታ መስመራቸው ሊሆን ይችላል የሚለው ግምትም ሰፋ ያለ ቦታ ይይዛል። ይህ አይቀሬው የታሪክ መጋረጃ መነሳት የሚጀምረው በዝምታውና በስውርነቱ ምክንያት በህዝቡ ዘንድ ከሚፈጠረው ጥልቅ ጥርጣሬና የሴራ ንድፈ ሐሳቦች መፈልፈል ነው። መሪው በአካል ላይን ባልቀረበ ቁጥር ህዝቡ መንግስት የሚሰጠውን ይፋዊ የደህንነት ምክንያት ማመኑን ያቆማል። መሪው በእውነት በህይወት አለ ወይ? ካለስ የአይምሮና የስጋ ብቃቱ ሀገር ለመምራት ያስችለዋል ወይ? ወይንስ ከጀርባ ያሉ ቡድኖች እርስ በርስ እየተሻኮቱ ነው የሚሉ ጥያቄዎች በየቤቱ መሰማታቸው አይቀሬ ይሆናል። የአይነቱ መዋቅራዊ ጥርጣሬ ደግሞ የትኛውንም ጠንካራ የተባለ መንግስት ከውስጥ ወደ ውጭ የሚንድ ስነ ልቦናዊ ምስጥ ነው። በተጨማሪም የኢራን ወቅታዊ የጂኦፖለቲካ እውነታ ዝምታንና መሸሸግን ለረጅም ጊዜ ሊሸከም የማይችል ከባድ ውጥረት ላይ ይገኛል። ሀገሪቱ ከውጭ ካጋጠማት ከፍተኛ የጦርነት ስጋት ባሻገር በውስጧ የቆየ ከባድ የኢኮኖሚ ቀውስ፣ የዋጋ ንረትና የህዝባዊ አመጽ ስጋቶች ተደቅነውባታል። በእንደዚህ አይነት ታሪካዊ መስቀለኛ መንገድ ላይ ያለች ሀገር በመሪው ድምጽና መገኘት የምታገኘውን ብሔራዊ መግባባትና አንድነት በአስቸኳይ ትፈልጋለች። ውሳኔዎች ከመጋረጃ በስተጀርባ በጥላዎች ብቻ የሚወሰኑ ከሆነ ህዝቡ ለሀገራዊ ጥሪዎችና መስዋዕትነቶች ጀርባውን መስጠቱ ስለማይቀር አገዛዙ በራሱ ላይ የመጨረሻውን የውድቀት ፍርድ ይፈርማል። ይህ የታሪክ መጋረጃ ሲገፈፍ የነገው ውሳኔ የሚያመዝነው ወደ መዋቅራዊ ሽግግር ወይም ወደ ከረረ ውስጣዊ ፍንዳታ ነው። አገዛዙ መሪውን ደብቆ ማቆየት የሚችለው ለተወሰኑ ሳምንታት ብቻ ነው። ከዚያ በኋላ ግን ወይ መሪው በከፊልም ቢሆን ለአደባባይ መብቃት ይኖርበታል፣ አለያም ስልጣኑን ሙሉ በሙሉ መምራት ለሚችል ሌላ ይፋዊ ተተኪ አሳልፎ ለመስጠት የሚገደድበት ውሳኔ ላይ ይደርሳል። ይህ ውሳኔ ደግሞ በቴህራን የስልጣን ኮሪደር ውስጥ ያሉትን የተለያዩ ወታደራዊና ሃይማኖታዊ ልሂቃን ፍላጎት የሚያጋጭ በመሆኑ ሀገሪቱን ወደ አዲስ የውስጥ ስልጣን ሽኩቻና አለመረጋጋት ሊከታት ይችላል። በሌላ በኩል ይህንን የታሪክ መጋረጃ በግድ ለመግፈፍ የሚፈልጉት የውጭ ጠላቶችና የውስጥ ተቃዋሚዎች ዝም ብለው አይቀመጡም። መሪው በጥላ ውስጥ በቆየ ቁጥር የእስራኤልና አሜሪካ የስለላ መዋቅሮች የመሪውን ትክክለኛ ሁኔታና መደበቂያ ቦታ ለማወቅ የሚያደርጉትን ጥረት ያጠናክራሉ። የደህንነት መረጃዎች በስውር በወጡ ቁጥር ወይም የተሳሳቱ መረጃዎች ሆን ተብለው በሚለቀቁበት ጊዜ ያገዛዙ የመከላከያ ጋሻ ይበልጥ እየሳሳ ይሄዳል። ይህ ደግሞ አገዛዙን ከባድና አስገዳጅ የሆኑ የመከላከያ ውሳኔዎችን ያለ ጊዜውና ያለ ምክንያት እንዲወስድ በመግፋት ስትራቴጂያዊ ስህተት ውስጥ እንዲወድቅ ያደርገዋል። ይህ የነገው ውሳኔ በኢራን የቴዎክራሲ ስርዓት ላይ የሚያሳርፈው የታሪክ ጠባሳም ቀላል አይሆንም። ስርዓቱ የተገነባበት የበላይ መሪው ፍጹምና የማይደፈር መለኮታዊ ወኪል ነው የሚለው ሐሳብ በመሬት ላይ ባለው ፍርሃትና መሸሸግ ምክንያት ሙሉ በሙሉ ይፈተናል። ህዝቡ የታሪክን መጋረጃ ገልጦ ያገዛዙን ስስነትና ፍርሃት በግልጽ ካየ በኋላ ስርዓቱን መልሶ ወደ ነበረበት የቅድስና ክብር መመለስ አይቻልም።
አይደለም። ይህ ደግሞ በአገሪቱ የፖለቲካ ታሪክ ውስጥ አዲስ የመንግስትና የሃይማኖት መለያየት ወይም የአብዮታዊ ለውጥ አስተሳሰብ እንዲቀጣጠል በር ከፋች ይሆናል። ባጭሩ ቴህራን መሪዋን በጥላ ውስጥ በመደበቅ የጊዜ ማግኛ ስልት ብትጠቀምም ሰዓቱ ግን ወደ መጨረሻው የታሪክ ፍርድ እየቆጠረ ይመስላል። የኢራን የወደፊት ህልውናና መረጋጋት የሚወሰነው አዲሱ መሪ የደረሰባቸውን ከባድ የስጋና የስነ ልቦናዊ ስብራት አሸንፈው ታሪክን መጋረጃ በድፍረት ቀደው በአደባባይ ለመቆም በሚያሳዩት የነገው ቁርጠኝነት ላይ ብቻ ይሆናል። ኢራንና አሜሪካ ለወራት የዘለቀውን ጦርነት በድርድር ካስቆሙት በኋላ ከሰሞኑ ዳግም ማገርሸቱ የተሰማ ሲሆን በዚህም ምክንያት የሆርሙዝ ሰርጥ ተመልሶ የውጥረት ቀጠና ሆኗል። አሜሪካ ከስምምነቱ በኋላ ከኢራን ጋር ዳግም ግጭት ውስጥ ለመግባት ተጠያቂ ያደረገችው ኢራንን ሲሆን ኢራን ስምምነቱን በመጣስ በሆርሙዝ ሰርጥ ላይ ይጓዙ የነበሩ 3 የንግድ መርከቦች ላይ ጥቃት ሰንዝራለች በማለት ከሳታለች። ትራምፕ የሰላም ስምምነቱ አብቅቶለታል፣ በኢራን ላይ ከባድ ጥቃትም እንሰነዝራለን የሚል መግለጫ የሰጡ ሲሆን እንዳሉትም የአሜሪካ ጦር በሆርሙዝ ሰርጥ ላይ የሚገኙ ከ80 በላይ የኢራን ወታደራዊ ኢላማዎች ላይ ከቀድሞ በ4 ወይም በ5 እጥፍ የሚበልጥ ጥቃት ማድረሱን መረጃዎች ያሳያሉ። ኢራንም ለዚህ አጸፋ የገልፍ ሀገራት ላይ የሚገኙ የአሜሪካ ወታደራዊ ኢላማዎች ላይ ጥቃት የሰነዘረች ሲሆን ለስምምነቱ መጣስ አሜሪካንን ተጠያቂ ታደርጋለች። በእነዚህ ምክንያቶች ሆርሙዝ ዳግም የጦርነት ቀጠና ሆኗል።